ስለዚህ ጊዜና ስለዚህ ሰዓት የእግዚአብሔር ስም የተባረከ ይሁን። እንግዲህ ባለፈው ሳምንት ታስታውሱ እንደሆነ የራእይ ምዕራፍ 7 ላይ ቁጥር 4 ጀምሮ መጽሐፉን ለማውጣት ብዬ ነው። 7:4 የታተሙ ቁጥር ሰማው ይላል። የታተሙት ቁጥር ሰማው። ከእስራኤል ልጆች ነገድ ሁሉ የታተሙት 144,000 ነበሩ። ከይሁዳ ነገድ 12,000 ታተሙ። ከሮቤል ነገድ 12,000፣ ከጋድ ነገድ 12,000 ታተሙ ይላል። ዛሬም ይሄንን ሐሳብ ነው የምንመለከተው። ባለፈው ይሄን ሐሳብ ለመመልከት ብለን ትንሽ ወደ ሌላ ሐሳብ ውስጥ ገብተን ነበር፣ ታስታውሳላችሁ። ዛሬ ግን በዚህ ጉዳይ ላይ እንቆያለን። እግዚአብሔር አምላካችን የተባረከ ይሁን። እንጸልያለን። ቅዱስ እግዚአብሔር አባት ሆይ ክብር ምስጋና ላንተ ይሁን። ስለዚህ ስለተባረከ ጊዜ ተመስገን። ከፍ ከፍ በል፣ ተባረክ። በነገር ሁሉ እናከብርሃለን። ስለ ሁሉም ነገር ተባረክ። ስለ እያንዳንዳችን የህይወት እንቅስቃሴ፣ ስለ ምድራችን ሁሉ ስም የተባረከ ይሁን። እነሆ አሁን የገለጽነውን ቃል እውነት በአንተ ልብ ውስጥ ያለው የጊዜን ሐሳብ የህይወትን ቃል እንድትለቅልን እንጸልያለን። የልቦናችን አይኖች ይብሩ። ክብር ምስጋና ላንተ ይሁን በኢየሱስ ክርስቶስ አሜን። እንግዲህ 144,000 ምን አደረጉ አለ? ታተሙ ነው የሚለን። እነዚህ የእስራኤል 12ቱ ምኖች ናቸው፣ ነገዶች ናቸው። እንግዲህ 144,000 ታተሙ ብሎ የሚነግረን እንግዲህ ይሄ ነገር 144,000 ታተሙ ሲለን በእያንዳንዱ የእግዚአብሔር ልጅ ውስጥ በመንፈስ የዳበሩ ልዩ ልዩ ባህሪያትን ገላጮች ናቸው። እነዚህ ነገሮች 144,000 12 ነገድ ነው እንዳነበብኩት። በእያንዳንዱ ነገድ ስንት ታተሙ ይላል? 12 እያለ እስከ መጨረሻው 12 ድረስ ይደርሳል። የዚህ ብዜት ነው 144,000 ሙላ። አሁን የእስራኤል ልጆችን የእያንዳንዱ ሰው የራሱን ጭንቅላት እየቆጠረ አይደለም በዚህ ቁጥር ውስጥ የምንመለከተው። ምክንያቱም የራእይ መጽሐፍ የተጻፈው በምንድን ነው ብለናል? ምሳሌያዊ በሆነ ነው የተጻፈው። ለምሳሌ እስካሁን የመጣንበት እንመልከት። የራእይ መጽሐፍን አሁን ያነበብንበት ቦታ ላይ ገና መገለጡን ሲጀምር ምንድን ነው የሚለው? ቁጥር 1 ላይ ምን አለ? ከዚህ በኋላ በአራቱ በምድር ማዕዘናት ቆሞ 4 መላእክት ታየው ይላል። እነርሱም ነፋስ በምድር ቢሆን ወይም በባህር ወይም በማንም እንዳይነፍስ 4ቱ የምድርን ነፋሳት ምን አድርገዋል? ያዟል። ታዲያ ይህንን ያየነው ነፋስ ነው ብለን ያየነው? የምድር ማዕዘናትስ በፍጥረታዊ መልክ ነው ያየነው? መላእክስ እንደዚህ ነው ያየነው? አይደለም። ምንድነው ተባባለ? ምሳሌ ነው አለን አይደል? ከዛ ቁጥር 2 ወርደን ምን አየን? የሕያው አምላክ ማህተም ያለው ሌላ መልአክ ከፀሐይ መውጫ ሲወጣ አየው ይላል። ምድርና ባህርን ሊጎሩ ለተሰጣቸው ለአራቱ መላእክት በታላቅ ድምፅ ጮሆ አለ። ይሄ ማን ነው አለ? በምስራቅ የሚወጣ
የሕያው አምላክ ማህተም ያለው ሌላ ምን መልአክ ካለ ይሄንን ምልክት ነው ብለን ምሳሌ ነው ብለን እውነቱን ልናይ ምን ወረድን፣ ወደ ጥልቅ ወርደን ወደ እግዚአብሔር መንፈስ ጥልቅ ውስጥ ገብተን ሐሳቡን አገኘን። ደግሜ መናገር ስለማልችል ስለዚህ አሁን ደግሞ ምንድን ነው ያለው? እሺ እዚህ ጋር አንድ ነገር አለ ልጨምር። የአምላካችን ባሪያዎች ግንባር ይላል እስክናተምባቸው ድረስ ምድርን ቢሆን ወይ ባህርን ወይ ዛፎችን አትጉዱ አለ። የአምላካችን ባሪያዎች እና ይሄንን ግንባር ነው የሚያትምባቸው ተባባል አይደለም። የክርስቶስ ባህሪ እንደሚገነባ በእያንዳንዱ አማኝ ውስጥ የሚል ሐሳብ ነው በስፋት የተመለከተው። እንግዲህ ነገር ሁሉ ምንድን ነው ተባባለ? ምሳሌያዊ ነው። እውነቱ መንፈሳዊ ነው። ምሳሌ የተጻፈው ግን ጊዜያዊ በሆነው ነገር ነው። እውነቱ ግን ዘላለማዊ ነገርን ነው የሚያመለክተን ብለናል። ስለዚህ አሁን የታተሙትን ቁጥር ምን አርኳለ? ሰማው 144,000 ከእስራኤል ነገድ ሲል ሊትራሊ በቀጥታ እንዳው በፍጥረታዊ እስራኤልን የሚያመለክት ነገር ነው ብለን እናስባለን። ሊሆን አይችልም። ስለዚህ ምንድነው ተባብለናል? አሁን ነገሩን የምናየው ምሳሌ ስለሆነ እውነታውን ፍለጋ መውረድ አለብን ነው። ስለዚህ የ144,000 እውነተኛው ነገር ይሄ ቁጥሩ ምሳሌ ከሆነ እውነቱ ምንድን ነው ብለን ማየት ይገባናል ማለት ነው። ስለዚህ 12 ብሎ ሄዷል። ከማን ቤት ጀመረ? ከይሁዳ ቀጠለ። ከማን ቤት ቀጠለ? ከሮቤል። ከዛስ ጋድ አለ። ይህንን ነው የምናየውና ከዛ ይቀጥላል፣ ይወርዳል። አንድ ነገር ተናግሬያለሁ ከዚህ በፊት አሁንም ላስታውስ። ምንድን ነው የተናገርኩ? ከ12ቱ ነገዶች መካከል የማንን ቤት ተወ ብያለሁ? የዳንን ቤት ምን አረገ? ተወ የሚል ነገር ተናግሬያለሁ። በዚህ በራእይ መጽሐፍ ላይ ምን አልተባለ? አልተጻፈም፣ አልተጠቀሰም። ስለዚህ በቀጥታ የተጠቀሰው ማንን ነው? ሌሎችን ያስገባው። እንዲያውም ምንድን ያልኩት? በጋድ ፋንታ በዳን ፋንታ፣ ይቅርታ ጋድና ዳን በጣም ተመሳሳይ ነገር ነውና በዳን ነገድ ፋንታ የማንን ነገድ አስገባ? የሌዊን ነገድ አስገባ ተባብለናል፣ ታስታውሳላችሁ። ስለዚህ ይሄ የሌዊ ቤት መግባቱ እና የዳን ቤት ምን መሆኑ መውጣቱ፣ ዳን የመንገድ ላይ እባብ ነው ይለዋል። ይህንን ጥቅስ ባለፈው ስላላነበብኩት ዛሬ በደንብ አንብቤው ወደ ሀሳቤ ብገባ ደስ ይለኛል። ብሉይ ኪዳን ውስጥ ያለ ነው። ዘፍጥረት ምዕራፍ 49 እዚህ ጋር ነው ትንቢት የሚተነበየው። ታዩታላችሁ። ቁጥር 16 ላይ ነው ያለው። ዳን በወገኑ ይፈርዳል፣ ከእስራኤል ነገድ እንደ አንዱ። ዳን በጎዳና እንደ እባብ ይሆናል፣ በመንገድም እንደ ቀንዳም እባብ። ፈረሱን ከሰኮናው ይነክሳል፣ ፈረሰኛው ወደኋላ ይወድቃል። እግዚአብሔር ሆይ መድኃኒትን እንጠብቃለን ይላል። ዳን መጨረሻ ላይ ነው የተጻፈው። ስለዚህ በዚህ ነገድ ላይ ያዕቆብ ምን ሲተነብይ በመንገድ ላይ ምን ይሆናል አለ? ተዋጊ
እባብ ቀንዳም እባብ ይሆናል አለ። ቀንድ ኃይል ነው። ቀንድ ስልጣን ነው። ቀንድ ብርታትም ነው የሚያሳየው። ስለዚህ መንገድ ማለት ደግሞ የእግዚአብሔር ሕይወት መንገድ ነው፣ ኑሮ ነው። በመንፈሳዊ ሕይወት ላይ የሚነሳ ጠላትነት ነው። በእግዚአብሔር ጎዳና ላይ በእግዚአብሔር መንገድ ላይ የሚነሳ የጠላትነት ትምህርት ነው፣ አስተሳሰብ ነው፣ ሕይወት ነው። ዳን። ስለዚህ በዚህ በመንግስቱ የሕይወት ነገድ ውስጥ ወይም በእግዚአብሔር ልጆች ሕይወት ውስጥ ዳንነት ምን የለውም ማለት ነው፣ ጠላት እንጂ የእግዚአብሔር ወገን አይደለም ማለት ነው። ስለዚህ አስወጣው። አመፀኝነት፣ ከሳሽነት፣ ፈራጅነት በዛን ሰዓት ተናግሬያለሁ። ሃይማኖት ወይም የህግ ማንነት ምንድን ነው? ጸጋን ነው ምን የሚያደርገው ሁል ጊዜ አታክ የሚያደርገው የሚከሰው። ሁሌም ህግ ከተነገረ ሰውን ከምን በታች ያወርዳል? ከጸጋ ህይወት በታች ያወርዳል። የሰው ሁሉ መዳን ምንድን ነው ካላችሁኝ ጸጋ ነው። ዓለምን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህም ጸጋ ኃጢአተኝነትና ዓለማዊነትን የሚያስክድ እና የኢየሱስ ክርስቶስን መምጣት እንድንጠባበቅ እግዚአብሔርን በመንሰል በጽድቅ እና በእውነተኛ በቅድስና መንገድ ውስጥ እንድንሄድ ምን ያደርገናል ይላል። ይህ ጸጋ ያስተምረናል። ያስተምረናል ማለት ምን ማለት ነው? ያሰለጥነናል። በመንገዳችን ላይ የሚያሰለጥን ነው እና በዚህ መንገድ ላይ ወጥቶ አታክ የሚያደርግ የሚዋጋ ቀንዳሙ እባብ ምንድን ነው? የህጉ የሃይማኖቱ ምንድን ነው? ትምህርት ነው። ስለዚህ በዚህ በእግዚአብሔር መንግስት ህይወት ውስጥ ዳንነት ምን ሲል ነው የምናየው ማለት ነው? ሲሻር በልጅነት ህይወት ውስጥ ሰው ወደ ልጅነት ቁመትና እድገት ውስጥ ምን ሲል ሲወጣ በህግ የሆነ በሃይማኖት የሆነ በሰው ጉልበት የሆነ በነፍስ ጥረት የሆነ ነገር ምን ያደርጋል? ይቃወማል። ከዚህ ነው ምን የሚሆነው? ነፃ የሚወጣው ማለት ነው። እንግዲህ አስቡ፣ በዚህ በእግዚአብሔር ምርጫ ውስጥ በልጅነት ምርጫ ውስጥ ሁለት ነገር እንትን ሲል ታያላችሁ። የመጀመሪያው አሁን እዚህ ራእይ ላይ ያገኘ ነው የማን መሻር ነው? ምናል ዳን ነው። የዳን መሻር ነው። ልክ ነው። የጋድ ሳይሆን የዳን መሻር ነው። በንግስናው ህይወት ግን የተሻረ ሌላ ሰው አለ። ታስታውሳላችሁ? ሮቤል በውልደት በስጋ ውልደት የምን ልጅ ነበረ? የመጀመሪያ የበኩር ልጅ ነው ሮቤል። እነሆ ወንድ ልጅ ነው የተባለው ሲወለድ። ሮቤል ማለት እነሆ ወንድ ልጅ ማለት ነው። ግን የሚገርመው ያዕቆብ ሊሞት አካባቢ ግን ይህንን ትንቢት ሲናገር ሮቤል ምን አይሆን አለ? በኩር አይሆን አለ። በኩር ሁል ጊዜ ምንድን ነው የሚያደርገው? ንግስናን፣ ኃላፊነትን፣ ስልጣንን ምን ያደርጋል? ይሸከማል፣ ይወርሳል። ይሄ የታወቀ ነው በባህላችን። በአይሁድ ቤተሰብ ደግሞ ትልቁ ነገር ነው። በእግዚአብሔር ህይወት ውስጥ ደግሞ ይሄ አንኳር ነገር ነው። ስለዚህ ሮቤል ምን አይሆን ተባለ? በኩር። ለምን? የልብ ጽናት የለውም፣ የሚዋልል ነው። ስለዚህ ለእሱ ብኩርና አይገባውም ብሎ እሱ ምን ሲያደርገው ታያላችሁ? ሲሽር እና ማን ሲተካ እናያለን? ይሁዳ ሲተካ ነው የምናየው። ስለዚህ ጌታችን ኢየሱስ ክርስቶስም ከየትኛው ዘር ሲመጣ እናያለን? በኩር ነበር አይደለ? በስጋ ሮቤል። በበኩር በሮቤል ዘር ምን አላለም? አልመጣም። የመጣው በማን ነው? ትንቢታዊ በሆነው ያዕቆብ እንደተናገረው አባቱ እስራኤል እንደተናገረው በይሁዳ ቤት በኩል ነው የመጣው። ስለዚህ ክርስቶስ ኢየሱስ ሲጠራ ምንድን ነው የሚለው? እዚህ ራእይ መጽሐፍ ውስጥ አይተነዋል። ከይሁዳ ነገድ የሆነ አንበሳ ነው ያለው። አንበሳ የዱር አራዊት ሁሉ ገዢ በሆነ ምሳሌ ስለሚቀመጥ፣ ስለዚህ እዚህ ስፍራ ላይ 144 ሺውን ምን ካደረገ በኋላ
ቁጥር ታትሟል ካለ በኋላ ሲጀምር በምን ይጀምራል? በበኩራት ይጀምራል ማለት ነው። በማ በይሁዳ ቤት ስንት ሺህ ታተሙ አለ? 12,000 ታተሙ ብሎ ይነግረናል። እንግዲህ ልጆች የምን በኩራት ናቸው ካለ የፍጥረቱ ምንድን ናቸው? በኩራት ናቸው። ክርስቶስ ምንድን ነው? በኩር ነው። የሁሉ የልጆች በኩር ነው። ልብ በሉ። ልጆች ደግሞ የምን በኩር ናቸው? በኩር ማለት ምንድን ነው ተባብለናል? መጀመሪያ፣ ቀዳሚ፣ ሳምፕል ነው። ጫማ የሚሰሩ ሰዎችን ታውቃላችሁ። ሁል ጊዜ ምን አላቸው? ሳምፕል አላቸው። 42 ቁጥር፣ 43 ቁጥር፣ 39 ቁጥር፣ 40 ቁጥር እንደዚህ ሳምፕል አላቸው። ብዙ ሳምፕል በየቁጥሩ ሳምፕል አላቸው። ጫማውን የሚሰሩት በዚህ ልክ ነው። በሳምፕሉ ልክ ነው። በሳምፕሉ ስለዚህ ሞዴል ነው። እንግዲህ ብዙ ሞዴሎች ማለት ብዙ ጫማዎች በአንዱ በ39 ቁጥር ምን ይሆኑ ተቀርጸው ምን ይሆናሉ? ይወጣሉ። ክርስቶስን የኛ ምንድን ነው? ሞዴል ነው። ልብ በሉ። እኛ ማንን እንመስላለን? ክርስቶስን እንመስላለን። እሱን እንድንመስልም እየተሰራን ያለን ልጆች ነን። ስለዚህ ምንድነው ክርስቶስ ካልን በኩር ነው። በኩር ምን ይላል? መጀመሪያ ይወርሳል። ምንድነው የሚወርሰው? የእግዚአብሔርን ይወርሳል። የእግዚአብሔርን ይወርሳል። እሺ እግዚአብሔር ምንድን ነው ካልን እግዚአብሔር ኃያል ነው። እግዚአብሔር ባለ ስልጣን ነው። እግዚአብሔር የሁሉ ገዢ የእግዚአብሔርን ነው የሚወርሰው። የገላትያ መጽሐፍም ይህንን ነው የሚናገረው። ታስታውሳላችሁ። የገላትያ መጽሐፍ ምን ይላል? እስቲ ገላትያን ለማስታወስ አንድ ቦታ ልጥቀስ። አሪች ነገር ተሰብራለች። ኦኬ እሺ ኦኬ ይበልጣል እንደ ከኔ ያንተ ደግሞ እንትን ቁጥር ሄዷል። እሺ ምን ይላል? 6 ላይ ገላትያ 4:6 ላይ ከ5 ጀምሮ ላንብብላችሁ። እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ ልጆችም ስለሆናችሁ እግዚአብሔር አባ አባ ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ። ስለዚህ ከእንግዲህ ወዲህ ምንድን ነህ? ልጅ ነህ እንጂ ባሪያ አይደለም። እሺ ልጅም ከሆንክ ደግሞ ምንድን ነህ? በክርስቶስ የእግዚአብሔር ወራሽ ነህ ይላል። ስለዚህ በኩር የሆነው ክርስቶስ የወረሰው ማንን ነው? አባቱን ነው አይደል? እኔ አብን እንደምመስል ነው ያለው አይደል? አባቱን ነው የወረሰው። ስለዚህ በክርስቶስ ደግሞ በበኩራትነት ምን ይሆኑ የተጠሩት ልጆች ማንን ይወርሳሉ? ክርስቶስን። የክርስቶስን ብኩርና ይወርሳሉ። ብኩርና ምንድን ነው ብያለሁ? የእነዚህ ልጆች ቀዳሚነት ለፍጥረት ነው። ለፍጥረቱ የበኩራት አይነት እንሆን ዘንድ በእውነቱ ቃል አስቦ ምን አደረገን? ወለደን። ያዕቆብ ምዕራፍ 1 ቁጥር 18 ማን የወለደን? እግዚአብሔር። ምን አድርጎ? አስቦ። ለምን ፐርፐዝ? ለፈጠረው ፍጥረት ዓለም ምን እንሆን ዘንድ? ሞዴል፣ ነፃ አውጪ፣ አዳኝ፣ ነገስታት እንሆን ዘንድ ምን አደረገ? አስቦ ወለደን ማለት ነው። ስለዚህ ይሄ ምንድን ነው? ይሁዳነት ነው። ይሁዳነት ምንድን ነው? በኩርነት ነው። ይሄ ጉዳይ ብዙ የሚያናግር ነገር አለ። አሁን ለምሳሌ አንድ ግጭት አለ። ባለፈው እዚህ ተጠይቀን ነበረ። ሰው ሁሉ እንዴት ይድናል የሚል ሀሳብ ተነስቶ፣ ምክንያቱም አንድ የሚታይ ደህንነት አለ። ምንድነው የሚታየው ደህንነት ካለ አሁን በኢየሱስ የሚያምን ሁሉ ምን ይላል? ይድናል። ያላመነበትስ
ይፈርድበታል የሚል ምን አለ? ስብከት አለ። በዚህ ስብከት ሰዎች ምን ይላሉ? ወደ ክርስቶስ ይመጣሉ። ያላመኑትስ ወዴት ይወርዳሉ ይላሉ? ይጠፋሉ፣ ገሃነም ይገባሉ ብለው ያስተምራሉ። ለምን? እኛን ነው ምን ያደረገን? እግዚአብሔር እኛን ምን አደረገን? መረጠን፣ አዳንን። ከኛ ውጭ ማንም አይድንም የሚል ምን አላቸው? ትምህርት ሐሳብ አላቸው። ኮንክሪት የሆነ ሃይማኖት አላቸው በዚህ። ስለዚህ ይሟገቱታል። ይሄን ካላመንክ ዝር አትልም ይላል። እምነት በሰው ልብ በራሱ የተፈጠረ ይመስል ሰው በገዛ ፈቃዱ እግዚአብሔርን መርጦ አምናሃለው አንተ እኔ ነህ ብሎ እግዚአብሔርን እንፈልጎ እንደሚያገኝ አይነት ነገር ማለት ነው። እግዚአብሔር እንደመረጠው እግዚአብሔር ከሞት ምን እንዳርጎ አስነስቶ አንቅቶ ተገልጦለት ሰው እንዳላመነ ሁሉ ማለት ነው። ይሄን ሽሮ ሰው በፈቃዱ ነው ምን ያለው? ለምን? በቃ ጥቂቶች ናቸው ምን የሆኑት ለደህንነት የተመረጡት የሚል ጥቅሶች አሉ በየቦታው። መረጠን፣ አዳነን አይደለ? ብዙዎች ይመጣሉ፣ ጥቂቶች ብቻ ምን ይላሉ? ይድናሉ። እነማን ናቸው የሚድኑት ማለት ነው? በጥቂትነት የታሰሩት እነማን ናቸው ካልን በኩራቶች። አይ በኩራቶችን ነው እግዚአብሔር ቅድሚያ ምን እያደረገ ያለ መርጦ ከነገድ ከቋንቋ አይደለ ያለው ከህዝብ ሁሉ መርጦ የንጉስ ካህናት አደረገን ይላል። እነዚህ ናቸው ምርጦች። 144,000 እዚህ ጋር ደግሞ የምናያቸው እነዚህ ተለቅነው ወጥተዋል። ከሌላው ህብረተሰብ መሃል ወጥተው ለእግዚአብሔር ብቻ የሆኑ ዘንድ ተጠርቷል። እነዚህ የተጠሩበት የተመረጡበት ፐርፐዝ አለ። ለምንድን ነው? ፍጥረትን ለማዳን ነው እንጂ እግዚአብሔር ዓለምን የፈጠረውን ዓለም ትቶ እነዚህ ብቻ ሊያድን። እዚህ ጋር ነው ከባዱ ችግር። በይሁዳነት የምንረዳው ትልቁ ሚስጥር ይሄ ነው። በኩራት በሚለው ነገር በኩራት ለምን በኩራት አላቸው ታዲያ? አለበለዚያ ለምን በኩር ይባላል? የማ በኩሮች ናቸው? ለፍጥረቱ የበኩራት አይነት ነው። ለፍጥረት በኩራት የሆንኩት ለምንድን ነው ብሎ ሰው አያስብም? ማሰብ አለበት። ለፍጥረት ምን ከሆንኩ መጀመሪያ ታላቅ ከሆነ ታናሾች ምን ሊሆኑ ማንን ይመስላሉ ብዬ ምን ማድረግ አለብኝ? ማሰብ አለብኝ። ስለዚህ ዛሬ ለደህንነት ለእግዚአብሔር መንግስት ተመርጫለሁ ድኛለሁ የሚል ህብረተሰብ በኩር ነኝ ካለ በኩርነትህ ለማን ነው ጥያቄው? ቀጥታ ለሚጠፋው ዓለም አሁን በዚህ ሰዓት በጥፋት ውስጥ ነው። በጥፋት ውስጥ ማለት ባለማወቅ ውስጥ ላለው ነገ ትንሣኤን ያገኝ ዘንድ አንተ ምን አድርገሃል? ቀድመሃል እንጂ እግዚአብሔርስ ህዝቡን ምን አይጥልም። ማንም እንዳይጠፋ ወዶ ይላል የእግዚአብሔር ስም ብሩክ ይሁን። ስለ እናንተ ምን ይላል? ይታገሳል። ዓለም እንዳይጠፋ እናንተን ምን ያደርጋቸዋል? ይታገሳቸዋል። አሁን እግዚአብሔር እየታገሰን ነው። ይታገሰን ማለት በውስጣችን ስራ እየሰራ ነው። ጽድቅን፣ ምሕረትን፣ ርኅራኄን፣ ፍቅርን እግዚአብሔር በውስጣችን እያሰለጠን ነው። በምኑ? በትዕግስቱ ይታገሳል ይላል። ስለዚህ ይሁዳ ምንድን ነው ተባብለናል? በኩር ነው። ሁለተኛ ንጉስ ነው። ስለዚህ ልጆች ምንድን ናቸው? ነገስታቶች ናቸው፣ ገዢዎች ናቸው። ንጉስ ገዢ ምን ሆኖ ነው የሚነግሰውና የሚገዛው ካላችሁ የጥንትን ታሪክ መመርመር ነው አይደል? አንድ ንጉስ ህዝብን ሊገዛ የሚችለው ህዝብን ምን ሲያደርግ ብቻ ነው? በጦርነትም በብዙ ሁኔታ ምን ሲያደርግ? ማዳን ሲችል ነው። መጠበቅ ሲችል ነው። ምን መሆን የሚችለው? መንገስ የሚችለው። ሁልጊዜ ንጉስ ምንድን ነው? አሸናፊ ነው አይደል? በኃይል ነው። ይሄ የምድራዊ ንጉስ በኃይል ነው፣ በስልጣን ነው፣ በማንበርከክ ነው ምን የሚሉት ነገስታቶች የሚገዙት። ስለዚህ
ንግስና ስልጣንና ኃይል በትር አለው። ሌላውን ምን የሚልበት የሚጨቁንበት የሚገዛበት ሌላው እንዲገዛው ከእግሩ በታች እንዲሆን የሚያደርግበት ጉልበት አለው። ይህ ንጉስነት ነው። የእግዚአብሔር ንጉስነት ግን አሁን ካወራሁት ምን ይላል? ይለያል። በእርግጥ ንግስና ይሄ ኃይሉ በትሩ ምናምኑ ምን አይደለም፣ ፍጥረታዊ አይደለም። እሱን እመጣበታለሁ በኋላ። ገዢነቱ ጦርነቱ ምን አይደለም፣ ስጋዊ አይደለም። ስለዚህ ምን እያወራው ነው መሰላችሁ? በበኩርነት ምን ስንሆን ስንወለድ ስንነቃ ወደ እግዚአብሔር ልጅነት ስንመጣ በኩራትነት ገዢነትን እንወርሳለን፣ ስልጣንን እንወርሳለን። ይሄ የመጀመሪያው ከአይሁድ ቤት 12,000 ምን ሆኖ አለ ታተሙ የሚለው ምሳሌያዊ ነገር አሁን ላወራሁት ነገር ነው ማለት ነው። ለንግስና ነው። 12 ቁጥር ምንድን ነው? የመንግስት ቁጥር ነው። ሁሌ ልናስታውሰው የሚገባ ነው። መንግስትነት ነው፣ ገዢነት ነው። ቀጥሎስ ምን ይላል? ከሮቤል ስንት ሺህ አለ? 12,000 ብሎ ይናገራል። አስቀድሜ እሱን ነገር እንዲሁ ምንድን ነው በጥቂቱ ምንድን ነው ልናገረው ሞክሬያለሁ። ከሮቤል ነገር 12,000 ታተሙላል። እንግዲህ የሮቤል ስሙ ምንድነው? እነሆ ልጅ ነው ትርጉሙ። ሮቤል ማለት እነሆ ልጅ ማለት ነው። እንግዲህ አንድ ጊዜ በይሁዳ ነገድ ማንን አግኝተናል? አንበሳ የሆነውን ክርስቶስን እና ይሄንን በትረ መንግስት ዙፋን የተሰጠው ልጅነት መገለጥን በክርስቶስ ምን አድርገናል? ተቀበልን ማለት ነው። እንግዲህ ይሄ ደግሞ ይሄ በክርስቶስ ትልቅ ጥሪ ነው። ቀጥሎ የሚመጣው ምንድን ነው? የእግዚአብሔር ልጅ መሆናችንን ነው። ደግሞ ከዚህ በኋላ ምን የሚሆነው የሚዳብረው የልጅነት ባህሪ ከዚህ በኋላ ምን ይሆናል? በህይወታችን እየዳበረ የሚመጣበትን መንገድ ነው ሮቤል የሚለው ሐሳብ የሚያመለክተን። እንግዲህ ሮቤልነት ምንድን ነው ከተባለ ልጅነት። ልጅነት ምንድን ነው ካልን ልጅነት አመጽ የለበትም። ልጅነት ምንድን ነው ካልን ልጅነት ሁሌም ለአባቱ ምን ይላል? ፈቃድ። ሁሌም ሰሚት ያደርጋል፣ ራሱን ይሰጣል። በልጅ ውስጥ ምን የለም? አመጽ የለም። አያችሁት? የልጅ ንግስና የልጅ በትር ግን በማ ላይ ነው? በአመጽ ላይ ነው፣ በኃጢአት ላይ ነው፣ በክፉ ላይ ነው። በእግዚአብሔር ሐሳብ ለሚመጣ ነገር ግን ምን ያደርጋል? ራሱ እስከ ሞት ድረስ አሳልፎ ይሰጣል። ይህን ከማን አይተናል? ከክርስቶስ። በእኛ ህይወትም በዕለት በዕለት የጸጋው ጉልበት አስቀድሜ ስናገር ሰምታችኋል። ዓለምን ሁሉ የሚያድን የእግዚአብሔር ጸጋ ምን ሆኗል? ተገልጧል። ይህም ጸጋ ኃጢአተኝነትና ዓለማዊ ምኞት ምን የሚያደርግ ነው? የሚያስክድ እና እግዚአብሔርን በመምሰል በጭምትነት እግዚአብሔርን በመምሰል በጭምትነት በቅድስና እንድንኖር ምን ያደርገናል? ያስተምረናል። ያስተምራል ማለት ያሰለጥናል። መንፈሳዊ ስልጠና፣ የባህሪ ስልጠና ይሰጣል። ምኑ? አዳን የሆነው ጸጋ እግዚአብሔር ለዓለም ሁሉ ምን ያለው የገለጠው ጸጋ። እንግዲህ ማንም እንዳይመካ ከማን አይደለም ማለት ነው? ከሰው አይደለም። አያችሁ፣ ሁሉ ከእግዚአብሔር እንደሆነ ነው ይህ ሐሳብ የሚነግረን። ስለዚህ በዚህ ውስጥ ምን እያወራው ነው? የልጅነትን ባህሪ በውስጣችን እንዲዳብር፣ እንዲልቅ፣ እንዲያድግ፣ እንዲገለጥ የእግዚአብሔር ባህሪ ወደ ልጅ ባህሪ ምን እንዲሆን እንዲተላለፍ በልጅ ባህሪ ህይወት ውስጥ እንዲገለጥ ይሄ የህይወት ልምምድ ምን ይባላል? ልጅነት። ሮቤል እነሆ ልጅ። ሰይጣን እንግዲህ ለትምህርት የተፈጠረ ነውና ለትምህርት ጠራዋል። በክርስቶስ ፊት
አንድ ፈታኝ ጥያቄ አምጥቶለታል። ታስታውሳላችሁ? ብዙ ጊዜ ይጠቀሳልና 40 ቀን ከጾመ ከጸለየ በኋላ ወደ ምድረ በዳ ሊፈተን ይላል እና ያው 40 ቀን ጾመ ጨርሷል አይደለ? ጾም ከተጨረሰ በኋላ ሰው ምን ማድረግ ነው ያለበት? መብላት ነው። ስለዚህ ያው መብላት ሲፈልግ ርቦታል እና ፊት ለፊቱ ያለው ምድረ በዳ ስለሆነ ምንድን ነው? ድንጋይ ነው። መጣና ምንድን ነው ያለው? የእግዚአብሔር ልጅ ከሆንክ ነው። የእግዚአብሔር ልጅነት በሰይጣን እውቀት ውስጥ ምንድን ነው ማለት ነው? ታላቅ እውቀት አለ። የእግዚአብሔር ልጅ ድንጋይን ዳቦ ማድረግ ይችላል። አያችሁ? ምንድን ነው ይሄ? ኃይል ነው። መለኮታዊ ኃይል ነው። መለኮታዊ ስልጣን ነው። ገዥነት ነው። ፍጥረትን ምን ያደርጋል ማለት ነው? ልጅ ይገዛል ማለት ነው። ይሄንን ተሸክሞ ነው የመጣው። ቀላል ጥያቄ አይደለም። ምን አስራበ? ይሄን ድንጋይ ዳቦ ሁን በለው ይሆናል። ግን ምን ከሆንክ ግን የእግዚአብሔር ልጅ ከሆንክ ነው ፈተና እና ትልቁ ምኑ ሰይጣን ትልቁ የሚጠላው ልበል፣ ለሌሎች የሚቃረነው ልበል፣ የማይፈልገው ነገር ልበል፣ ሰው እንዲረዳው እንዲያውቀው የማይፈልገው ነገር ምንድን ነው ካላችሁ ልጅነት። አንብቤዋለሁ አይደለ? ፊት ጊዜ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለም። የምን ባሪያ ካላችሁም ከላይ የተነበበ ቃል አለ። ፊት ጊዜ ማውርቼዋለሁ አይደለ? ምንድን ነው ያላቸው? ሕፃኑ ነው ያለ አይደለ? ምንም እንኳን የሁሉ ምን ቢሆን ጌታ ቢሆን አባቱ እስከፈቀደለት ድረስ በመጋቢዎችና በጠባቂዎች በታች ነው አለ አይደል? የእግዚአብሔር ሰዓት በደረሰ ግን ከሴት የተወለደው ከሕግ በታች የተወለደው ማመጣ ክርስቶስ መጣ ይላል። ለምን ብለን እንድንጠይቅ ይጋብዘናል። ከሕግ በታች ያሉትን ይዋጅ ዘንድ። ስለዚህ አሁን ከዚህ በኋላ ልጅ ነህ እንጂ ምን አይደለህም። የምን ባሪያ? የሕግ ባሪያ፣ የተፈጥሮ ባሪያ። በዚህ ዓለም ሰው ሁሉ እየገዛ ሰውን ሁሉ እያንጨረጨረ ያለው ሕግ፣ ስርዓት፣ ወግ፣ በዚህ ዓለም ያለው የሞት ፍርሃት፣ ጭንቀት፣ ጦርነት፣ የትኛውም በሽታ፣ ሞት በሉ ምንም ይሁን የዚህ ሁሉ አንተ ተገዥ አይደለህም። ከእንግዲህ ወዲህ ምንድነህ? ልጅ ነህ እንጂ። ልጅነት ከሁሉ ምን የሆነ ነው? አርነት የወጣ ነው። ከሁሉ ምን የሆነ ነው? ልጅነት አርነትን ያገኘ ነው። ከሁሉ አርነት ምን አድርጓል? አግኝቷል። ጳውሎስ ምን ይላል? እኔ ከሰው ሁሉ አርነት ወጥቻለሁ ብሎ ይናገራል። እንግዲህ ልጅ መንፈሳዊ ነው፣ መለኮታዊ ነው እና የምድር ሕግና ስርዓት ምን አይለው አይገዛውም ማለት ነው። ይሁት እንትናችን ይሄ 12ቱ እነዚህ የእስራኤል ነገድ 12ቱ እያንዳንዱን ስንመለከት መጨረሻ ላይ ኮምፕሌት ህይወት ውስጥ እንድንገባ ነው የሚያደርገን ትምህርቱ። በይሁዳ ተጀመረ፣ ሮቤል፣ ከዛስ ጋድ ይቀጥላል። ከዛስ እና 12 ሲሆን 12 ባህሪ ኮምፕሌት ባህሪ ነው። ፍጹም ባህሪ፣ ፍጹም የሆነ የእግዚአብሔር ልጅነት 144,000 በግንባራቸውና አይደለም የሚለው በግንባራቸው ብቻ ይቅርታ፣ በግንባራቸው ላይ የበጉ ስምና የአባቱ ስም ምን ሆኗል? ተጽፏል። ይሄ ነው የሚጠበቀው። የመጨረሻው ጫፍ ይሄ ነው። ይሄ ሲፈጸም ተጽፎ ሲያልቅ ተገንብቶ ሲያልቅ ሙላት ሲሆን በገሃዱ ዓለም ልጅነት ምን ይሆናል? ይታያል። በኩራት ምን ይሆናሉ? ይገለጣሉ። ከዚህ በኋላ ደግሞ ፍጥረትን ምን ያደርጋሉ? ይታደጋሉ ማለት ነው።
እነሆ ልጅ ከሁኔታ በላይ ሁሉ ምን መሆን ልቆ መውጣት። ሶስተኛው ሐሳብ ምንድን ነው? ጋድ ነው። ጋድ ምንድን ነው? አነብላችኋለሁ። ይገርታል። ከጋድ ነገር 12,000 ምን ሆኑ ይላል ታተሙ። ሐሳቡ ይሄ ነው። በእርግጥ ግን ጋድነት ግን ምንድን ነው ነው? ጋድ እንደ ሰራዊት ተተርጉሟል። እንደ ሰራዊት ተተርጉሟል። ሰራዊት ተብሏል። ጋድ አንድ የሚገርም ነገር ተጽፎለታል። ትልቅ ትምህርት ለኛ እንዲሆን ምን ተብሏል መሰላችሁ? ጋድ ዘማቾች ይዘምቱበታል፣ እርሱ ግን ተከታትሎ ይዘምትባቸዋል። ይሄ በጣም የሚገርም ነገር ነው። ጋድ ዘማቾች ወይም ሰራዊት ምን ይለዋል? ጭፍራ ያሳድደዋል፣ ይዘምቱበታል። የሚገርመው ግን እርሱ ግን ተመልሶ ምን ያደርጋቸዋል? ያሸንፋቸዋል ይላል። በነገራችሁ ላይ የዘመቱበት ሰራዊቶች ምን ያደርጉታል መሰላችሁ? እንትን ይሉታል፣ ይጥሉታል። እሺ ከጣሉት በኋላ ነው ምን የሚሆነው? እንደገና ተነስቶ ታድሶ አድርጎ ነው ምን የሚያደርጋቸው? የሚያሸንፋቸው። ስለዚህ ጋድ የጦርነት ምሳሌ ነው። ጋድ የጦርነት ምሳሌ ነው። የጦርነት ምሳሌ ነው። ልጅነት ተነጋግረናል አይደል? ስለ ልጅነት በልጅነት ህይወት ውስጥ ምን ሲሆን ሲነሳ ሲነቃ ማለት ነው። እንደ ሰው አያስብም። ልብ በሉ። ልጅ ነው ያልኳችሁ። በውስጣችን ልጅነት አለ፣ እንደገና ሰውነት አለ። እሺ ይሄ የዚህ መፈራረቅ በህይወታችን ውስጥ አለ። ግን ልጅነት የነቃው ለምንድን ነው? ለእግዚአብሔር ነው። ለእግዚአብሔር ከነቃ አስተሳሰቡ፣ ሐሳቡ እግዚአብሔራዊ ነው ማለት ነው። እንደ እግዚአብሔር ነው ምን የሚለው የሚያስበው። እንደ እግዚአብሔር ያስባል። ለበወሬ ቀላል ነገር አይደለም። ብዙ ጥልቅ ሐሳብ የያዘ ሐሳብ ነው። ልጅነቱ እያደገ ሲሄድ የሚሰለጥነው እግዚአብሔር ጸጋው ያሰለጥናል ብያለሁ ፊት ጊዜ። ሲያሰለጥን እንደ እግዚአብሔር ማሰብ እንለምድ ዘንድ እግዚአብሔር ሁሌም በዚህ በመለኮታዊ ጣቶቹ ምን ያደርገናል? ያስተምረናል፣ ያሰለጥነናል። በመንገዳችን ሁሉ የሰውን ሐሳብ እየሻርን የእርሱ የእግዚአብሔርን ሐሳብ እያዳበርን ዕለት ዕለት እንድንራመድ ያስተምረናል። በዚህ አስተሳሰብ ውስጥ ምን አለ ካላችሁኝ፣ ጦርነት የሚባል ነገር አለ። ጋድ ምን ይዘምቱበታል? ጭፍሮች ይዘምቱበታል። እሱ ግን መልሶ ምን ያደርጋቸዋል? ይዘምትባቸዋል ይላል። ስጋ በመንፈስ ላይ፣ መንፈስ
በስጋ ላይ ይቃወማል። ስለዚህ ሰው የሚወደውን ሊያደርግ አይችልም ማለት ነው። በዚህ ሁሉ ግን ያው የመንፈስ ድል ነው። ምክንያቱም ክርስቶስ ምንድን ነው ያለን? እኔ ዓለምን አሸንፌዋለሁ ብሎ ነው የነገረን። ስለዚህ እሱ ዓለምን ካሸነፈ ክርስቶስ፣ አንተ የክርስቶስ ባህሪ ካለ ዓለምን ምን አድርጋል? አቤት ኃላፊ ጊዜ ነው። እሺ ዓለምን አሸንፋለሁ ብዬ አልጋደልም። ኦልሬዲ ዓለምን ምን አድርጌዋለሁ? አሸንፌዋለሁ። አልቋል። አሁን በአሸናፊነት መንፈስ ባህሪ አለው። ዓለም ደግሞ ሳይወድ የግድ በተሸናፊነት ህይወት ውስጥ ይገባል። እና የኛ ስራ ምንድን ነው? ምንድን ነው የአንድ የእግዚአብሔር ልጅ ስራ? አስተሳሰቡ ምንድን ነው ካልን ተናግሬያለሁ ፊት ጊዜ። የነቃበት መንቃት ምን ነበረ? እግዚአብሔራዊ ነው። ስለዚህ አሁንም የሚያስበው ምን መሆን አለበት? የእግዚአብሔርን ሐሳብ ነው ማሰብ ያለበት። እግዚአብሔር የሚያስበውን ሲያስብ እግዚአብሔር በሐሳቡ ተሸናፊ ነው። ስለዚህ ዛሬ ብዙ የእግዚአብሔር ልጅ ነን ብለው የሚኖሩና የሚያስተምሩ ወገኖች፣ ብዙ ቅዱሳን የሚባሉ ብዙዎች ብስጮች ናቸው፣ ፈሪዎች ናቸው፣ ድንጉጦች ናቸው። እዚህ ዓለም ላለው ነገር ምንድን ናቸው? በጣም ምስኪኖች ናቸው። አንደኛ ዜና ምዕራፍ 5 ቁጥር 18 እስቲ እንሂድ። አንደኛ ዜና ምዕራፍ 5 18 ምን ይላል? አስራ 18 ታገኘ ነው። ምዕራፍ 5 18 እሺ። ለካ ብዙዎቻችን መጽሐፍ አልያዝም። እሺ 18 ምዕራፍ 5 የለውም ቁጥር የተሳሳተ ቁጥር ነው የጻፍኩት። ኦኬ ሌላ ቀን ይዤ እመጣለሁ። ይቅርታ ይሄን አልፈዋለሁ ሐሳብ። ጋድ በአስቸጋሪ ጊዜ የመጣ ምሳሌያዊ የምንማርበት ስብዕና ነው። እና ጋድ በአስቸጋሪ ጊዜ መጣ ማለት የምን ማለት ነው? የመከራ ምሳሌ ነው። በመከራ ውስጥ አልፎ የሚነጻን ማንነት የሚያስተምረን ነው። ጊዜ አውርቻለሁ። የእግዚአብሔርን ሐሳብ ምን ማለት ማሰብ እና የሰው ሐሳብን ምን ማለት፣ ይሄ ትልቅ የመከራ ህይወት ነው። እንግዲህ ይሄ በእሳት ውስጥ ነጥሮ ምን ማለት ነው? የመውጣት ምሳሌ ነው የሚያሳየው። ጋድ እንዲህ አይነት ባህሪ ምሳሌ ነው ማለት ነው። ስለዚህ ፊት ጊዜ ያነሳሁት ነገር አለ። ፈሪና የተሸነፉ ናቸው ብዙዎቹ አይደል? እንዴት ካላችሁ ከትምህርታቸው ጀምረን ነው። ከትምህርታቸው ጀምሮ የፈሪ ትምህርት ነው ያላቸው። ለትምህርት ነው የማወራው። የቤት ኪራይ መጣብኝ፣ በቃ የታባቴ ልግባ ብሎ ምን ይላል? ይጨነቃል። በኑሮ ጣጣ ውስጥ በሲምፕል የሆነ ምሳሌ ነው። ከዚህ ሁሉ ጣጣ እግዚአብሔር ምን አድርገኝ ውሰደኝ። ከዚህ በምድር ላይ ከተነሳው ምን ችግርና ጥያቄ የተነሳ ይሄንን ዓለም ትቼ ወዴት ልሂድ ማለት እንትና ብሎታል እኮ ኤልያስ። በቃኝ እኔ ከአባቶቼ አልበልጥም እና ምን አድርገኝ ውሰደኝ አለው። ወሰደው።
ይሄ ማንም ፈርቶ ነው? የሆነ ሴትዮ ፈርቶ ነው። የሆነ ሴትዮ እሱ ግን ምንድነው በባህሪው? እሱ ምንድነው? ማንነቱ ወንድ ነው። ሴትን ፈርቶ ሊሄድ አለ። የእግዚአብሔር ልጅነት ወገኖች ወንድነት ነው። ዓለምና ሞላዋ ግን ሴት ናት። ሴት ምንድን ነው? በባህሪ ተሸናፊ ነው፣ ደካማ ነው። ከወንድ ጋር ልትቋቋመው አትችልም። ወንዱ እግዚአብሔር ነው። ወንድነት ድልነት ነው፣ አሸናፊነት ነው፣ ጌትነት ነው። ያ ሰውዬ ምን አለ? ጭፍራ መጥቶበት ነው። እሱ ታውቃላችሁ፣ እኔ ብቻዬን ቀርቻለሁ፣ እነሱ ግን ስንት ናቸው? ታስታውሳላችሁ? ስንት የበዓልን ነቢያት ገደለ? 100 ምናምን የበዓል ነቢያትን ወደ 300 ይቅርታ፣ ቁጥሩን አላስታውሰው ገደል አይደለ? ከዛ በኋላ ነው ምን ያለው? እንዴ ቆይ አንገት ዛሬ በአንተ ላይ አያድርም አለችው። ቆርጣለሁ አለችው። ሴትዮዋ ኤልዛቤል ላከችበት እኮ ምን መልእክት ላከችበት። ይሄኔ ነው በክትክታ ዛፍ ወደቀ ሄደ ምናምን አለ። አንድ ቦታ በቃኝ አለ። የብዙ አማኝ ህይወት ጠጋ ብትሉት በቃኝ ልሂድ። ለምን? የዚህ ዓለም በረሃነት የዚህ ዓለም ጦርነት ምን አድርጎታል? አሸንፎታል። ግን ምን አለ? ትንሣኤ አለ። በእግዚአብሔር ልጅነት ህይወት ውስጥ ግን ምን አለ? ትንሣኤ አለ። እስቲ አንድ በጣም የምናውቀው ስፍራ ነው፣ የመጨረሻ ሐሳቤ ነው። ኤፌሶን ምዕራፍ 6 ቁጥር 10 በቀረውስ ይላል በጌታና በኃይሉ ችሎት የበረታችሁ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ልበሱ። መጋደላችን ከደምና ከስጋ ጋር አይደለም፣ ከአለቆች ከስልጣናት ጋር፣ ከዚህ ከጨለማ ዓለም ገዢዎች ጋር፣ በሰማይ ስፍራ ካለ ከመንፈሳዊ ሰራዊት ጋር ነው እንጂ ልና አሁንም ይጨምርልናል። ስለዚህ ልና በክፉ ቀን ለመቃወም ሁሉን ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር አንሱ ይላል። እዛ ጋር ልበሱ ይላል። ከዛ በኋላ ዕቃ ጦሩን መዘርዘር ነው የሚያስቀምጥ። ምንድነው ይሄ ዕቃ ጦር ብለን በአንድ ቃል ስናየው ክርስቶስ መጽሐፍ ጳውሎስን በሌላ ቦታ ላይ ምን ብሎታል? ክርስቶስን ልበሱት። ክርስቶስን ከለበሳችሁ ለስጋ አታስቡም የሚል ቃል አለ። አያችሁት? ክርስቶስን ምን ካረጋችሁት? ከለበሳችሁት ለስጋ ምን አትሉም። ከዛ በኋላ እናንተ ጋር መቅረብ አይችልም ነው የሚለው። ክርስቶስ እንደ መብራት እንደዚህ አሁን እንደበራው ብርሃን ነው እና ከውጭ ስትገቡ የቤት መብራት አይኖረውም ማለት ጭልም ነው የሚለው። አሁን ብናጠፋው ጭልም ይላል። ገብተን የማብራው እንትን ነካስ አድርገን ብልጭ ስናደርገው ጨለማው ምን ይሆናል? ይጠፋል። ቤት እንደ ሰው ተጠርቷል መጽሐፍ ውስጥ አይደል? ቤቶች ናችሁ ብሎናል። ስለዚህ በእኛ ቤት ውስጥ ልክ እንደዚህ መብራት ክርስቶስ ምን ሲሆን ሲበራ ጨለማ ምን ይላል? ይገፈፋል። ክርስቶስን ምን ስናደርገው ማለት ነው? መልበስ ማለት አስተሳሰብን መቀበል ማለት ነው። እንደ እግዚአብሔር ማሰብ ነው። እንደ እግዚአብሔር ማሰብ ስንጀምር ማለት ነው። የሆነ ቀን የሆነ ትምህርት ነበረና የሆኑ ወገኖችን እንትን ነበር። ምንድነው ለጳውሎስ ለሮሜ ሰዎች የተናገረውን ሐሳብ አስታውስ ነበር ማለት እናገር ነበር። ምንድነው? አለማወቅ ነው የሮሜን ሰው የቸገረው። እንግዲህ በኃጢአት ምንድነው የእግዚአብሔር ጸጋ እንዲበዛ በኃጢአት እንኑርን ይላል። ኧረ እግዚአብሔር ይከልክል በእንግሊዘኛ ነው፣ በአማርኛ አይደለም ይልና የሚቀጥለው ሐሳብ ግን እንግዲህ ከክርስቶስ ጋር ለኃጢአት ምን ይሆንን የሞትን እንዴት አድርገን ወደፊት በርሱ እንኖራለን? እንዴ
ከክርስቶስ ጋር አንድ ለመሆን እንደተጠመቅንና እንደተነሳን አታውቁምን ነው የሚለው። አታውቁምን ይላል 3-4 ጊዜ። መጨረሻ ላይ ምን ይላል? ከእንግዲህ ለስጋ እንዳንገዛ፣ ለኃጢአት እንዳንገዛ የኃጢአት ስጋ ይሻር ዘንድ አሮጌው ሰዋችን ከክርስቶስ ጋር ምን ሆኗል? እንደተሰቀለ እናውቃለን ነው የሚለው። ተሰቅሏል ብቻ አይደለም፣ እናውቃለን። ይሄ እውቀት ተጋብቶብናል፣ ተረድተነዋል። አያችሁት? አውቀነዋል። ማወቅ ያዳ ወይም ደግሞ መጋባት ነው፣ መውረስ ነው፣ መወራረስ ነው፣ መዋሃድ ነው። ፕሪንት ተደርገናል፣ ተቀርጿል። ይሄ ነገር በህይወታችን ሰው ሆኗል፣ ህይወት ሆኗል። ምኑ? ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ስጋ ይሻር ዘንድ አሮጌው ሰዋችን ከክርስቶስ ጋር እንደተሰቀለ ይሄ ኔቸር ሆኗል። የተሰቀልኩ ነኝ፣ የሞትኩ ነኝ። አታውቁምን? ማወቅ መጋባት ነው፣ መዋሃድ ነው። የኔ እውቀት ጠፍቶ ያ የመጣ እውቀት የገዛኝ ነው ማለት ነው። ይሄ በዚህ ህይወት ውስጥ ስንገኝ ብርሃን በርቷል፣ አለቀ። ጨለማ ስለዚህ ኃጢአት የለም እላለሁ። በየት? በእኔ። በዚህ ሁሉ በሚያስቡ ኃጢአት የለም፣ እግዚአብሔር ይመስገን። ከዚህ በፊት ግን ጋዶች፣ ዘማቾች ምን አድርገውበታል? ዘምተውበታል። አያችሁ? በነበረው ሃይማኖታዊ ትምህርት ግን ተዘምቶብናል። ዛሬ በጋድ ላይ ብዙ ዘማቾች ዘምተዋል። ብዙዎች ተሸናፊዎች ናቸው፣ ብዙዎች የወደቁ ናቸው በዚህ አስተሳሰብ። ግን ወደዚህ አስተሳሰብ ሰው ሲነቃ ሲመጣ በትክክል ከክርስቶስ ጋር መሰቀሉን ፕሪንት መሞቱን በዚህ ምንድን ነው በቃላት እውቀት ሳይሆን በህይወት ብርሃን ሲበራ የለም ክርስቶስ ነው ያለው። ክርስቶስ ሞቶ ቀረ ካልከኝ ኖ፣ ክርስቶስ ምን ሆነ? ተነስቷል። ሲነሳ ብርሃን አብርቷል። አንተ የምተኛ ተነሳ፣ ክርስቶስ ምን ያደርግልሃል? ያበራልሃል ነው። ብርሃን በርቷል። አሁን የክርስቶስ ዘመን ነው። የአዳም ዘመን አልቋል። የእግዚአብሔር መንግስት መጥቷል። የእግዚአብሔር መንግስት ነው። ስለዚህ የእግዚአብሔር መንግስት አጥብቀን በልዩ ልዩ ሁኔታ የምንሰብከው መንግስቱ ምድርን ስለገዛ ነው፣ እየገዛም ነው። አሁን የሚያስተዳድረው እግዚአብሔር እንጂ ሌላ አይደለም። ለዚህ ነው በዚህ ስልጣን የምንናገረው የምናስተምረው። ስለዚህ ሰው እውቀት ከማጣቱ የተነሳ ምን ይሆናል ብሏል? ጠፍቷል የተባለው። አያችሁ፣ በኃጢአት ጠፍቷል፣ በሃይማኖት ትምህርት ጠፍቷል፣ በስህተት አስተሳሰብ ጠፍቷል። እግዚአብሔርን በስዕል ይቀርጻል። በወረቀት ቢያጣ ወረቀት ላይ የጣለውን አንዱ ይከሰዋል አይደለ? እሱ ግን በምን ስሎታል? በአይምሮ ስሎታል። ሰማይ ላይ የሆነ ሽማግሌ አለ፣ ከዚህ ሽማግሌ ጋር አንድ ቀን ስሞት እገናኛለሁ ብሎ በአይምሮ ስሎታል። እዛ ማዶ አለ፣ የሆነ ነገር አለ፣ ሰማይ ላይ ስዕል ስሏል። መጽሐፍ የተናገረውን ሰውዬ ምን አድርጎታል? ነጭ ልብስ የለበሰው ወደ ሰማይ ሄዷል። እዛ የሆነ ቦታ ቁጭ ብሏል። የሆነ ከተማ አለ፣ የሆነ ሀገር አለ ብሎ ስሏል። መጽሐፍ ግን ምንም አይነት ስዕል እንድንስል አያስተምርም። አያችሁ፣ ጋዶች፣ ዘማቾች ዘምተውበታል ሲል በብዙ ትምህርት ነው። እሺ፣ በሰራዊት ናቸው ተባብለናል። የሆኑ ወታደሮች አይደሉም። ብዙ ሐሳቦች ናቸው ምን ያሉት የዘመቱበት። ግን ምን አረጋቸው? እሱ አሸነፋቸው ይላል። ሰው በክርስቶስ ሲነሳ፣ ሰው ለእግዚአብሔር ሐሳብ ሲነቃ ግን ሁሉን ድል ይነሳል። ስለዚህ እዛ ጋር ያነበብኩት ቃል አለ። የት ላይ? የኤፌሶን መጽሐፍ ላይ በቀረ ውስጥ ይላል። ብዙ ነገር አስተምሮ መቋጫው ላይ ነው። የኤፌሶን የመልእክት መዝጊያ ነው። እሺ፣ ተቀምጣችኋል ይላቸዋል። ቤት በሰማያዊ ስፍራ እንግዲህ የተቀመጠ የለበሰ አቅም ጉልበት ያገኘ። ከዚህ በኋላ ደግሞ በዚህ ሁኔታ ምን አድርጎ ይላል? ተመላለሱ ይላል። መመላለስ ያሳያል። ከዛ ስትመላለስ ደግሞ ምን ያመጣብሃል? ጦርነት ይነሳባል። ስለዚህ እዚህ ጋር መጨረሻ ላይ የሚናገረው ምንድን ነው? በጦርነት እንዴት አሸናፊ እንደሚሆን ነው ማለት ነው። በቀረው ሲልና የቀረው መልእክቴ ማለት ነው፣ የመጨረሻው መልእክቴ በጌታና
በኃይሉ ችሎት ምንድናችሁ? የበረታችሁ ሁኑ እና የዲያብሎስን የውሸት አስተሳሰብ፣ የሐሰት ትምህርትን፣ የሐሰት እውቀትን መቃወም እንድትችሉ የእግዚአብሔር ዕቃ ጦር ምን አድርጉ? ልበሱ። እና አእምሯችሁ ይሄ አእምሮ ላይ፣ ልብ ላይ፣ እግር ላይ የወንጌል ጫማ ይላል፣ ወገብ ላይ የእውነትን ቀበቶ፣ የጽድቅ ጥሩ፣ የመዳን ራስ፣ የጽድቅ ጥሩ ይሄ ጥሩ የሚባለው እዚህ ደረት ላይ የሚደረገው ነው። የመዳን ራስ የሚለው ደግሞ ጭንቅላት ላይ የሚደረግ የወታደር ቆብ ነው። እና ልክ አንድን ወታደር ነው ስሎ የሚያመጣው። ያ ወታደራዊ ልብስ ማነው ካላችሁን፣ ክርስቶስ ነው። በቃ ክርስቶስ ነው አይደል? በምድር ላይ ያለውን ጭፍራ ምን ያደረገ? ድል አድርጎ ከሞት ምን ያደረገ? የተነሳ። ምን ሆነ ግን? በመስቀል ላይ ምን ሆነ ግን? ተሸነፈ አይደል እንዴ? ሞተ እኮ። ስለዚህ ነው ዛሬ ብዙ ቅዱሳን ምን የሆኑት የሞቱት። ከዛ በኋላ ምን አለ? ትንሣኤ አለ። እኛም እንዲህ ነው የመጣው። ሞተን ነበር፣ ከዛ እንነቃለን። በትምህርት ነው የሞቱት፣ በብዙ ሁኔታ ነው የሞቱት። እሺ ግን ምን አለ? በክርስቶስ ሕይወት መንቃት አለ። እንደ እግዚአብሔር ማሰብ በቃ ከዚህ ውጭ የለውም ነገሩ። ይሄ እዚህ ጋር የተዘረዘረው ነገር አንተ ክርስቶስን ስትለብስ በሰማያዊ ስፍራ አለ። በሰማያዊ ስፍራ ደግሞ የራእይ መጽሐፍ ምዕራፍ 12 ምን ይላል ካልክ ሰማይና በውስጡ የምትኖሩ ሆይ በቃ ለምን? የእግዚአብሔር መንግስት፣ ጽድቅ፣ ሰላም፣ ደስታ እዛ ነው። ለምድርና ለባህር ግን አስተሳሰብ ነው። ምድራዊነት፣ ባህርነት፣ ስጋዊነት፣ ዓለማዊነት፣ ሃይማኖተኝነት ግን ወዮለት። ከማን ጋር ነው ያደረው? ከጠላት ጋር ነው፣ ከዘንዶው ጋር ነው ይላል። ሰማይስ በእግዚአብሔር ሕልውና በእግዚአብሔር መገኘት ውስጥ ክርስቶስን የለበሰ ሰራዊት ነው ማለት ነው። ስለዚህ ከዚህ ጦርነት በኋላ ደግሞ የሚቀጥለው እናየዋለን። ለዛሬው ይበቃናል። ተባረኩ።